አረስተ ዜና በአፍሪካ ህብረት ጉባኤዎች የኢትዮጵያ ሙስሊሞች መሪ ተቋም የታዛቢነት ቦታ እንዲኖረው እየተሰራ መሆኑ ተገለጸ። ርዕሰ መስተዳድሩ አቶ ኦርዲን በድሪ ቤተሰብ በመምሰል ገንዘብ ለመሰብሰብ ሙከራ ያደረገች ተጠርጣሪ በቁጥጥር ስር ዋለች። ግብጽ፣ ዮርዳኖስና ፈረንሳይ በእስራኤል ላይ ግፊት እንዲደረግ ጠየቁ። እስራኤል በዌስት ባንክ የ14 ዓመት ታዳጊ መግደሏ ቁጣ ቀሰቀሰ። የአውስትራሊያ ትልቁ መስጂድ የአዛን ጥሪን በድምጽ ማጉያ ለማሰራጨት አዲስ እቅድ ይፋ አደረገ። ሳውዲ አረቢያ ነዋሪዎቿ ኢቃማቸውን እንዲያድሱ ፈቀደች። ሰላም አለይኩም ወራህመቱላሂ ወበረካቱ። ከነጃሺ ቲቪ የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ሙስጠፋ መሐመድ። ቀዳሚ ወዳደረግነው ዜና አለፍን። በአፍሪካ ህብረት ጉባኤዎች የኢትዮጵያ ሙስሊሞች መሪ ተቋም የታዛቢነት ቦታ እንዲኖረው እየተሰራ መሆኑ ተገለጸ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከመካከለኛው ምስራቅና ከአፍሪካ ህብረት አባል ሀገራት ጋር ያለውን ተቋማዊ ግንኙነት የሚያጠናክር ስራ እየተሰራ መሆኑን የጠቅላይ ምክር ቤቱ የውጭ ጉዳይ ዘርፍ ኃላፊ ተባባሪ ፕሮፌሰር አደም ካሚል ገለጹ። ፕሮፌሰር አደም ካሚል ከጠቅላይ ምክር ቤቱ የህዝብ ግንኙነትና ሚዲያ ዘርፍ ጋር ባደረጉት ቆይታ ኢትዮጵያ ከጄኔቫ ቀጥላ በርካታ ዓለም አቀፍ ጉባኤዎች የሚካሄዱባት መሆኗን አስታውሰው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በተለይ በአፍሪካ ህብረት ጉባኤዎች ላይ ህዝበ ሙስሊሙን ወክሎ የታዛቢነት ቦታ እንዲኖረው ያቀረበውን ሐሳብ በጎ ምላሽ አግኝቷልም ብለዋል። ጠቅላይ ምክር ቤቱ ፕሬዝዳንት የክብር ዶክተር ሼህ ሀጂ ኢብራሂም ቱፋ ግንቦት 22 2017 በአፍሪካ ህብረት ጉባኤ በሰላምና በልማት ዙሪያ መልእክት እንዲያስተላልፉ ተጋብዘው ንግግር እንደሚያደርጉም ኃላፊው አስታውሰዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የውጭ ጉዳይ ዘርፍ ከኢፌዴሪ ውጭ ጉዳይ ሚኒስቴር ጋር የተሻለ የሥራ ግንኙነት እንዳለው የጠቀሱት ፕሮፌሰር አደም ካሚል ከመካከለኛው ምስራቅና ከኢትዮ አረብ ጋር ያለውን የህዝብ ለህዝብ ግንኙነት የበለጠ እንዲጠናከር በቀጠናው የሚመደቡ አምባሳደሮች የአረበኛ ቋንቋን መሰረት ያደረጉ ስልጠናዎች እንዲያገኙ ማድረግ ተችሏል ብለዋል። መረጃው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ነው። ርዕሰ መስተዳድሩ አቶ ኦርዲን በድሪ ቤተሰብ በመምሰል ገንዘብ ለመሰብሰብ ሙከራ ያደረገች ተጠርጣሪ በቁጥጥር ስር ዋለች። የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ቤተሰብ በመምሰል ከተለያዩ ባለሀብቶች ገንዘብ በመሰብሰብ ወንጀል የተጠረጠረች ግለሰብ በፖሊስ ቁጥጥር ስር ውላለች። የሐረሪ ክልል ፖሊስ ኮሚሽን እንዳስታወቀው ወይዘሮ ነጃሃ ጣሃ የሱፍ የተባለችው ተጠርጣሪ የርዕሰ መስተዳድሩ ቤተሰብ ነኝ በማለት ወደ ተለያዩ ባለሀብቶች ስልክ በመደወል ገንዘብ ስታስልክ እንደነበረ ፖሊስ ባደረገው ክትትል አረጋግጧል። ከዚህ በተጨማሪም ተጠርጣሪዋ በሌሎች በመሰል ከፍተኛ የማጭበርበር ስራ ላይ ተሰማርታ መቆየቷን የሚያመላክቱ መረጃዎች እንዳሉም ተገልጿል። አሁን ላይ ግለሰቧ በቁጥጥር ስር ውላ ምርመራ እየተጣራ መሆኑን ያስታወቀው ፖሊስ በቀጣይም ጉዳዩን በሚመለከት በዝርዝር ለህዝብ ይፋ እንደሚያደርግም ተመላክቷል። ህዝቡ ከዚህ አይነት የማጭበርበር ድርጊት ሰለባ እንዳይሆን ጥንቃቄ እንዲያደርግና አጠራጣሪ ክስተቶች ሲያጋጥሙ ለፖሊስ ጥቆማ እንዲሰጥ ኮሚሽኑ አሳስቧል። ከ4 ኪሎ እስከ ሽሮ ሜዳ ዩኒቨርሲቲ መንደር እንዲሆን ተወሰነ። የአዲስ አበባ ከተማ ካቢኔ በተለያዩ አጀንዳዎች ላይ በመወያየት ውሳኔዎችን አሳልፏል። አዲስ አበባ ከተማ አስተዳደር ካቢኔ በትናንትናው ዕለት ባደረገው የአራተኛው ዓመት 9ኛ መደበኛ ስብሰባው በአራት አጀንዳዎች ላይ ተወያይቶ ውሳኔዎችን አሳልፏል። ካቢኔው በቅድሚያ የተመለከተው አጀንዳ በፕላንና ልማት ቢሮና በትምህርት ሚኒስቴር በጋራ ተጠንቶ የቀረበውን ከ4 ኪሎ እስከ ሽሮ ሜዳ ያለው አካባቢ የዩኒቨርሲቲ መንደር የመሆን የምስረታ ውሳኔ ነው። በዚሁ መሰረት በአካባቢው ያሉትን አገልግሎቶች አካቶ የትምህርት፣ የምርምር፣ የእውቀትና የባህል ልህቀትን በከተማዋ ለማሳደግ በሚያስችል አግባብ የቀረበ በመሆኑ ካቢኔው ተወያይቶ የመንደር ምስረታውን ውሳኔ ማጽደቁን የከንቲባ ጽሕፈት ቤት መረጃ ያመለክታል። ካቢኔው በምግብ ስርዓትና ኒውትሪሽን ምክር ቤት ማቋቋሚያ ረቂቅ ደንብ እንዲሁም በአደጋ ስጋት አመራር ምክር ቤትና የአደጋ ዝግጁነት ፈንድ ማቋቋሚያ ረቂቅ ደንብ ላይ ተወያይቶ ውሳኔ አሳልፏል። በመጨረሻም ካቢኔው በመሬት ልማትና አስተዳደር ቢሮ የቀረበውን ማህበራዊና ኢኮኖሚያዊ ፋይዳ ያላቸው ፕሮጀክቶች የመሬት ምደባ ጥያቄዎችን አስመልክቶ በመወያየት ውሳኔ አሳልፏል። የኩላሊትና ሽንት ቧንቧ ጠጠር ህክምና በዛሬው የጤና መረጃችን ወደ እናንተ የምናደርስ ይሆናል። የጠጠር ህመም በዋናነት በኩላሊትና የሽንት ፊኛን በሚያገናኘው የሽንት ትቦና በሽንት ፊኛ ላይ ይከሰታል። በአይን በመሬት ላይ እንደሚታየው አይነት ጠጠር በኩላሊት ውስጥ
ሊፈጠር እንደሚችል የሕክምና ባለሙያዎች ይናገራሉ። ለጠጠር ህመም አጋላጭ ከሚባሉ መንስኤዎች መካከል የኩላሊት ስራ ስኬታማ አለመሆን፣ በቂ ውሃ ለመጠጣት፣ የሽንት መውጫ ቱቦ ክፍት አለመሆን ወይም በተለያዩ ምክንያት መዘጋት፣ ጨው የበዛበት ምግብ እንዲሁም ስጋና እንቁላል አዘውትሮ መጠቀም በዋናነት ይጠቀሳሉ። ምንም እንኳን እንደ ጠጠር አይነቶቹ ሊወሰን ቢችልም በአብዛኛው ወተትና የወተት ተዋጽኦችን ጨምሮ አትክልትና ፍራፍሬ ማዘውተርን ባለሙያዎች ይመክራሉ። የህመም ምልክቶቹ ጠጠሩ እንደተከሰተበት ቦታ እንደሚለያዩም ያነሳሉ። ለአብነትም ጠጠሩ ኩላሊትና የላይኛው ቱቦ ላይ ከተከሰተ በጎን የሰውነት ክፍል ኩላሊት ያለበት ቦታ ላይ እንዲሁም ከጎን ወረድ ብሎ እስከ ዘር ፍሬ ድረስ ከቀላል እስከ ከባድ የህመም ስሜት ይኖራል ይላሉ። አንዳንድ ጊዜ ጠጠሩ ከሽንት ጋር የሚወጣበት ሁኔታና ሽንት ደም የሚመስልበት አጋጣሚ እንዳለም ይጠቁማሉ። በሽንት ፊኛ ላይ የሚከሰት ጠጠር ደግሞ ከእምብርት ወደ ታች ያዝ ለቀቅ የሚያደርግ የህመም ስሜት እንዳለው በሚሸኑበት ጊዜም ደም የሚመስል ፈሳሽ ሊታይ እንደሚችልና ከሽንት ጋር ጠጠር የሚታይበት ሁኔታ መኖሩንም ያነሳሉ። አንዳንድ ጊዜ ምልክት ላይኖረው እንደሚችል የሚገልጹት ባለሙያዎቹ በምርመራ ወይም በአልትራሳውንድ ግን የህመሙ መኖር ይታወቃል ብለዋል። በኩላሊት በሽንት ቱቦ እንዲሁም በሽንት ፊኛ ላይ የሚከሰት የጠጠር ህመም አይነቶች እንዳላቸውና አብዛኛዎቹ ከካልሲየም ጋር ሊገናኝ ወይም ላይገናኝ እንደሚችልም ነው የሚናገሩ። ለማንኛውም የጠጠር ህመም አይነቶች የሚሰራ አጠቃላይ ሕክምና የሚባል መኖሩንም ይጠቅሳሉ። የመጀመሪያው በ24 ሰዓታት ውስጥ ከ3 ሊትር በላይ ውሃ መጠጣት ሲሆን በተለይም ለኩላሊት ጠጠር ተጋላጭ የሆኑ በቤተሰብ ጠጠር ያለባቸው ሰዎች እንዲሁም ጠጠር የነበረባቸውና የዳኑ ውሃ በብዛት መጠጣት አለባቸው ይላሉ። በእርግጥ ማንኛውም ሰው ለጤናማ ህይወት ሲባል ከ2.5 እስከ 3 ሊትር ውሃ እንዲጠጣ እንደሚበረታታም ያስረዳሉ። ሌላኛው ሕክምና አመጋገብ ላይ ጨው መቀነስ መሆኑን የሚያነሱት የሕክምና ባለሙያዎቹ ጨው የሚያበዙ ሰዎች ለጠጠር ህመም የመጋለጥ ዕድላቸው ከፍተኛ መሆኑን አስገንዝበዋል። በተጨማሪም ስጋና እንቁላል መቀነስ፣ አትክልትና ፍራፍሬን ማዘውተር ጠጠርን ለመከላከል ብሎም ለማከም እንደሚያግዝ ይገልጻሉ። ከላይ ከተጠቀሱት አጠቃላይ ሕክምናዎች ባሻገር ምርመራን መሰረት አድርገው ለእያንዳንዱ የጠጠር አይነቶች የሚሰጡ ሕክምናዎች መኖራቸውንም ያብራራሉ። ጠጠር አንድ ጊዜ ከተፈጠረ ሊደጋገም እንደሚችል፣ ከተደጋገመ ደግሞ ኩላሊትን ሊጎዳ እንደሚችል ይናገራሉ። ከዚያም ለኢንፌክሽን ሊያጋልጥ ብሎም አንዳንድ ጊዜ ኩላሊትን በቀዶ ጥገና እስከ ማስወጣት ሊያደርስ እንደሚችልም ይመሰክራሉ። ከዚያም ለኢንፌክሽን ሊያጋልጥ ብሎም አንዳንድ ጊዜ ኩላሊትን በቀዶ ጥገና እስከ ማስወጣት ሊያደርስ እንደሚችል ይናገራሉ። በመሆኑም የጠጠር ህመም ከባድ መሆኑን በመገንዘብ ህብረተሰቡ ለመከላከል ትኩረት እንዲሰጥ፣ ከተከሰተ ምርመራ በማድረግ በወቅቱ ሕክምና ሊያደርግ እንደሚገባ የሕክምና ባለሙያዎች ይመክራሉ። ግብጽ፣ ዮርዳኖስና ፈረንሳይ በእስራኤል ላይ ግፊት እንዲደረግ ጠየቁ። የግብጽ፣ የዮርዳኖስና የፈረንሳይ መሪዎች እስራኤል በጋዛ ሰርጥ ላይ የምታደርሰውን አደገኛ ጥቃት እንድታቆም ዓለም አቀፍ ጫና እንዲደረግ ትናንት ጠይቀዋል። ባሳለፍነው ሰኞ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን እና የዮርዳኖሱ ንጉስ አብደላ ሁለተኛ በተገኙበት በፍልስጤም ግዛት ስላለው ሁኔታ በካይሮ የመሪዎች ጉባኤ ተደርጓል። የግብፁ ፕሬዝዳንት በሶስትዮሽ የመሪዎች ጉባኤ ላይ መሪዎቹ ወደ ተኩስ አቁም በአስቸኳይ እንዲመለሱ፣ ፍልስጤማውያን ለመጠበቅና አስቸኳይ ሰብአዊ እርዳታ እንዲያገኙ ጠይቀዋል። የዮርዳኖስ ንጉሳዊ ፍርድ ቤት ባወጣው መግለጫ ሶስቱ መሪዎች ዓለም አቀፉን ማህበረሰብ እስራኤል በጋዛ ላይ የምታደርገውን ጦርነት እንዲያቆም ግፊት እንዲያደርግ፣ የተኩስ አቁም ወደ ነበረበት እንዲመለስ እንዲሁም በጋዛ እየተባባሰ የመጣውን ቀውስ ለማስቆም በቂ የሆነ ሰብአዊ እርዳታ እንዲጀምር ጠይቀዋል። ንጉስ አብደላሂ የእስራኤል ጥቃት መቀጠሉ ሁሉንም ዲፕሎማሲያዊና ሰብአዊ ጥረቶችን እንደሚያዳክምና ቀጠናው ወደ ትርምስ እንደሚያስገባው አስጠንቅቀዋል። በሁለቱ መንግስታት መፍትሄ ላይ የተመሰረተ ፍትሃዊና ሁሉን አቀፍ ሰላም ለማምጣት ቀጠናዊ መረጋጋትን መፍጠርና የፖለቲካ አድማስ ለማግኘት መስራት እንደሚያስፈልግ አሳስበዋል። የዮርዳኖስ ንጉሠ ነገሥት ግብጽ ለአረብ ጉዳዮች በተለይም ለፍልስጤም የምታደርገውን ድጋፍና ፈረንሳይ የተኩስ አቁምን በመደገፍና ጋዛን እንደገና ለመገንባት የአረቦችን እቅድ አወድሳለች ሲል መግለጫው ያትታል።
ንጉስ አብደላሂ በተጨማሪም ፍልስጤማውያን ከጋዛና በተያዘው ዌስት ባንክ ማፈናቀል ዮርዳኖስ ውድቅ እንዳደረገች ገልጸው በዌስት ባንክ ፍልስጤማውያን ላይ ቀጣይነት ያለው አንድነት እንዲሁም በኢየሩሳሌም የሚገኙ የሙስሊምና የክርስቲያን ቅዱሳን ስፍራዎችን መጣስ አደጋ ነው ሲሉ አስጠንቅቀዋል። ሶስቱ መሪዎች በተለይ እንደ ፈረንሳይ ካሉ የአውሮፓ ህብረት አጋሮች ጋር የአረብ የጋዛን የመልሶ ግንባታ እቅድ ለመደገፍ የተዋሃደ ዓለም አቀፍ ጥረቶች እንደሚያስፈልጉ አጽንኦት ሰጥተዋል። በተጨማሪም ምስራቅ ኢየሩሳሌም ዋና ከተማዋ የሆነችውን የፍልስጤም ነፃ መንግስት ለመመስረት የሚያደርስ ፖለቲካዊ መንገድ እንዲሁም በአካባቢው ዘላቂ ሰላምና ደህንነት እንዲሰፍን የእርስ በርስ ግጭት እንዲቆም መጠየቃቸውን ሚድል ኢስት ሞኒተር ዘግቧል። እስራኤል በዌስት ባንክ የ14 ዓመት ታዳጊ መግደሏ ቁጣን ቀሰቀሰ። ፍልስጤማዊ አሜሪካዊ ታዳጊ በእስራኤላዊ ወታደሮች በተያዘው ዌስት ባንክ ተገድሏል። ፍልስጤም ባለስልጣናት እንዳስታወቁት የ14 ዓመቱ አሜሪካዊ ታዳጊ ኦማር መሐመድ ራቢያ ይባላል። ፍልስጤም የጤና ጥበቃ ሚኒስቴር እሁድ ዕለት ተጎጂው በራማላ ከተማ ሰሜናዊ ምስራቅ በምትገኘው ቱርሙስ ሃያ ከተማ አቅራቢያ በጥይት መመታቱን አስታውቋል። እስራኤል ጦር ድንጋይ እየወረወረ ያለውን አሸባሪ ገድያለሁ ብሏል። ግድያውን ተከትሎ በርካታ የመብት ተሟጋች ድርጅቶች መግለጫ ያወጡ ሲሆን አንድ ዩሮሜድ የተሰኘው የሰብአዊ መብት ቡድን ድንጋይ መወርወር አሸባሪነት አይደለም በማለት እስራኤል የአሜሪካና የፍልስጤም ዜግነት ያለውን የ14 ዓመቱን ታዳጊ መግደሏን አውግዟል። መቀመጫውን በጄኔቫ ያደረገው ቡድኑ ኦማር መሐመድ ራቢያ የተሰኘው ታዳጊ አሸባሪ ነው፣ ድንጋይ ሲወረውር ነበር በማለት እስራኤል ጦር የሰጠውን ማስተባበያ ውድቅ ያደረገ ሲሆን በወቅቱ ሌሎች ተጨማሪ 2 ታዳጊዎች መቁሰላቸውንም ገልጿል። ቡድኑ አክሎም ታዳጊው ሆን ተብሎ እንደተገደለ በኤክስ ላይ ባጋራው መረጃ አስታውቋል። ቡድኑ ድንጋይ እየወረወሩ የሚጫወቱ ህፃናትን አሸባሪ የሚል ታፔላ ለጥፈ መግደል እስራኤል ፍልስጤማውያንን ለመግደልና በዓለም አቀፍ ሕግ ተጠያቂ ላለመሆን በየቀኑ አዳዲስ የመግደያ ምክንያቶች ይዛ እየመጣች ነው። ይህም ከነዚህ ምክንያቶች አንዱ ነው። በምንም መለኪያ ድንጋይ የያዘን 14 ዓመት ታዳጊ አሸባሪ ነው ብለ መግደል ልክ ሊሆን አይችልም ሲል ተደምጧል። ይህ ስልት የስቴት ጭፍጨፋ ለመፍጠርና ያንዳንዱን ፍልስጤማዊ ወንጀለኛና አሸባሪ ነው የሚል ታርጋ ለመለጠፍ የተሰራ ነው ያለው ቡድኑ በሚያሳዝን ሁኔታ ህፃናትን ሁሉ ወንጀለኛ አድርጎ የሚፈርጅ ስርዓተ ምህረት የተደረገላቸው አለመሆኑን ብሏል። ይህ ስልት የስቴት ጭፍጨፋ ለመፍጠርና ያንዳንዱን ፍልስጤማዊ ወንጀለኛና አሸባሪ ነው የሚል ታርጋ ለመለጠፍ የተሰራ ነው ያለው ቡድኑ በሚያሳዝን ሁኔታ ህፃናትን ሁሉ ወንጀለኛ አድርጎ የሚፈርጅ ስርዓተ ምህረት የተደረገላቸው አለመሆኑ ነው ብሏል። ቡድኑ በመጨረሻም ድንጋይ መወርወር አሸባሪ አያስብልም፣ ህፃናትና ታዳጊዎች መግደል ሀገር ማዳን አይደለም፣ ይህ ጥይት እየተጠቀምክ የሚፈጸም አፓርታይድ ነው ማለቱን አልጀዚራ ዘግቧል። ኢንዶኔዥያ 1000 የጋዛ ስደተኞችን ለመቀበል ፈቃደኛ ሆነች። ኢንዶኔዥያ በጋዛ ጦርነት የተጎዱ ፍልስጤማውያን ለጊዜው ለማስጠለል መዘጋጀቷን የሀገሪቱ ፕሬዝዳንት ፕራቦ ሱቢያንቶ አስታውቀዋል። በዚህም 1000 ፍልስጤማውያንን ለመቀበል ፈቃደኛ መሆናቸውን ገልጸዋል። ፕሬዝዳንቱ የውጭ ጉዳይ ሚኒስትራቸው ከፍልስጤም ወገን እና ከሌሎች አካላት ጋር በመሆን በፍጥነት ተጎጂ የሆኑ ፍልስጤማውያንን ወደ በርካታ ሙስሊም ወደሚገኝባቸው ኢንዶኔዥያ እንዲወሰዱ ማዘዛቸውን ተናግረዋል። የቆሰሉትን የተጎዱትንና ወላጅ አልባ ህጻናትን ለማስወጣት ተዘጋጅተናል ያሉት ፕሬዝዳንት ፕራምቦ ተጎጂዎቹ ከጉዳታቸው ሙሉ በሙሉ እስኪያገግሙ ድረስ ለጊዜው በኢንዶኔዥያ እንዲሆኑና በጋዛ ያለው ሁኔታ ሲስተካከል እንደሚመለሱ መናገራቸውን ታይምስ ኦፍ እስራኤል ዘግቧል። የኢንዶኔዥያ ጃካርታ በጋዛና በእስራኤል መፍትሄ እንዲፈጠር ስትመክር የቆየች ሲሆን ሰብአዊ እርዳታም ልካለች። ኢንዶኔዥያ ለግጭቱ መፍትሄ በመፈለግ ረገድ ሚናዋን ማሳደግ ትፈልጋለች ብለዋል ፕሬዝዳንቱ። ቱርክ፣ ግብጽና ኳታርን ያካተተው የባህር ማዶ ጉዞ ሊጀምር ነው ያሉት ፕሬዝዳንቱ ኢንዶኔዥያ የፍልስጤማውያንን ደህንነትና ነጻነታቸውን ለመደገፍ የሰጠችውን ቁርጠኝነት መንግስታችን የበለጠ በንቃት እንዲንቀሳቀስ ገፋፍቶታል ብለዋል። ዶናልድ ትራምፕ ፍልስጤማውያንን ከጋዛ በቋሚነት ለማስወጣት ያቀረቡትን እቅድ ተከትሎ የኢንዶኔዥያው ፕሬዝዳንት ፍልስጤማውያንን በግዳጅ ለማፈናቀል የሚደረገውን ማንኛውንም ሙከራ አጥብቀው እንደማይቀበሉ ተናግረው ነበር። የአውስትራሊያ ትልቁ መስጂድ የአዛን ጥሪን በድምጽ ማጉያ ለማሰራጨት አዲስ እቅድ ይፋ አድርጓል። የአውስትራሊያ ትልቁ መስጂድ ለሲድኒ ካውንስል ባቀረበው ሐሳብ መሰረት በየሳምንቱ የሙስሊሞች የጁማ አዛን ጥሪ በድምጽ ማጉያ ማሰራጨት ሊጀምር ይችላል ብለዋል።
አሊ ቢን አቢ ጧሊብ በመባል የሚታወቀው መስጂዱ 4 የድምጽ ማጉያዎችን በመስጂዱ ሚናራ ላይ ለማስቀመጥ ሐሳብ አቅርቧል። መረጃዎች እንደሚያመላክቱት በ2021 በአውስትራሊያ ላካምባ ከሚገኙት ህዝቦች 2/3 የሚሆኑት ሙስሊሞች ሲሆኑ ከነዚህ መካከል ወደ 1/4 የሚጠጉት የአረበኛ ቋንቋ ይናገራሉ። በ1962 የተቋቋመው መስጂዱ ለትርፍ ባልተቋቋሙ በሊባኖስ ሙስሊም ማህበር የተመሰረተ ሲሆን ባለቤትነቱና አስተዳዳሪው ይኸው ድርጅት ነው። የማህበሩ ቃል አቀባይ ለዴይሊ ሜል አውስትራሊያ እንደተናገሩት የአዛን ጥሪን በድምጽ ማጉያ ማሰማታችን ለማህበረሰባችን ጥልቅ ትርጉም አለው ብለዋል። ቃል አቀባዩ ይህ ውሳኔ ከጸደቀ እያደገ የመጣውን የአውስትራሊያ የመድብለ ባህላዊ ማንነትና የሃይማኖት ልዩነት ያንጸባርቃል ብለዋል። የካንተርበሪ ባንክስታውን ካውንስል ያቀረበውን ሐሳብ ካጸደቀው ላካምባ መስጂድ 4 ድምጽ ማጉያዎች ወደ ሚናራው ይጭናል ብለዋል የዴይሊ ሜል ዘገባ። ላካምባ መስጂድ እንደ አውሮፓውያን አቆጣጠር በ1977 የቀድሞው ጠቅላይ ሚኒስትር ጎቪትላም በተገኙበት መስጂዱ የተከፈተ ሲሆን በአውስትራሊያ ውስጥ ትልቅ ቦታ የሚሰጠው መስጂድ ተደርጎ ይወሰዳል። መስጂዱ በአብዛኛው ባለ 1 ፎቅ የመኖሪያ ቤቶችና ዝቅተኛ የንግድ ህንጻዎች መካከል ይገኛል። ሳውዲ አረቢያ ነዋሪዎቿ ኢቃማቸውን እንዲያድሱ ፈቀደች። ሳውዲ አረቢያ የፓስፖርት አጠቃላይ ዳይሬክቶሬት ነዋሪዎቹ ኢቃማ ወይም የመኖሪያ ፈቃዳቸውን እንዲያሳድሱ የሚፈቅድ አዲስ ፖሊሲ አስተዋውቋል። አዲሱ ውሳኔ እንደ ቤተሰብ አባል በውጭ ሀገር በመኖሩ ምክንያት የመኖሪያ ፈቃዳቸውን ለማደስ ችግር የሚደርስባቸውን ስደተኞች ለመርዳት ያለመ ነው ተብሏል። አዲሱ ሕግ በሳውዲ አረቢያ ውስጥ የቤተሰብ አስተዳዳሪ መገኘቱ የማደስ ሂደቱን ለመቀጠል በቂ መሆኑን ያረጋግጣል። ፖሊሲው በነዋሪዎች ቤተሰቦች የሚያጋጥማቸውን የተለመዱ ሁኔታዎች ለምሳሌ ለትምህርት የሚጓዙ ልጆች፣ የቤተሰብ አባል ጋር ለሕክምና የሚሄዱ ወይም የቤተሰብ ድንገተኛ አደጋዎችን የሚመለከት ጉልህ ሰብአዊና አስተዳደራዊ እንድምታዎች አሉት። ከዚህ ቀደም ኢቃማ ለማደስ ሁሉም የቤተሰብ አባላት በሳውዲ አረቢያ እንዲገኙ የሚጠይቀው መስፈርት ኢቃማ ጊዜው ካለፈበት መዘግየቶችና ሕጋዊ ስጋቶች እንዲፈጠሩ አድርጓል። በተሻሻለው መመሪያ መሰረት የቤተሰብ አስተዳዳሪ በመንግስቱ ውስጥ እስካለና የእድሳቱ ሂደትን እስካስተካከለ ድረስ ቤተሰቦቹ ሕጋዊነታቸውን ጠብቀው አስፈላጊውን አገልግሎቶችን ማግኘታቸው እንደሚችሉ ገልጿል። በተጨማሪም ዳይሬክቶሬቱ ከመንግስቱ ውጭ ላሉ የቤተሰብ አባላት የመውጫና የዳግም መግቢያ ቪዛ ማራዘሙም ተገልጿል። ክቡራትና ክቡራን የነጃሺ ቲቪ ተመልካቾቻችን ለሰዓቱ ያዘጋጀናቸው መረጃዎች እስካሁኑ ነበሩ። ከዜናዎቹ ጋር አብራችሁ ቆይታ ያደረኩት እኔ ሙስጠፋ መሐመድ ነበርኩ። ከቀሪ የነጃሺ ቲቪ ፕሮግራሞች ጋር መልካም ቆይታ ይሁንላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።